ዩቲዩብ ቻናል ላይ እና እንግሊዝ ሀገር ለስራ በሆንኩበት በድንገት መኪና ውስጥ እየተጓዝኩ በሰማሁት ዜና ክፉኛ ደነገጥኩ ይላል። ላይ እንግዲህ እንደምትመለከቱት በኢንስታግራም ገጹ ላይ ይህንን ፎቶ ለቆ እንግዲህ ካፕሽን ላይ ይቺ ፎቶ ለማስለቀሻ አሪፍ ናት ብሎ ለቆም ነበረ። እሺ ሰላም ቤተሰብ እንደምን አላችሁ? እንዴት ከረማችሁ? አላችሁ ወይ? ያለም ድጋሚ ተመልሰን መተናል ወገን መተናል። እንዴት ናችሁ? ደህና ናችሁ? አላችሁ ወይ? ዛሬ በጣም ባሳዘኝ ከስንትና ከስንት ነገሮች በኋላ ብዙ ነገሮችን ተሻግረን ዛሬ በአዲስ ነገር መተናል። በጣም በአሳዛኝ ሁኔታ ነው የመጣ ነው። በጣም የምንወደው አንጋፋው አርቲስታችን የምንጊዜም በህይወት አርፏል። በጣም ሁላችንም የምንወደው ከህፃናት ጀምሮ እስከ አዋቂ ከአዋቂ ጀምሮ እስከ አዛውንት የሚወዱት አርቲስታችን ዛሬ በህይወት አርፏል። እንግዲህ በጣም ነው እኔ አሁን በቅርብ ሰዓት ነው እና በጣም ይደበራል። እንግዲህ ግን እኮ በጣም ታሞ ነበረ። ከዚህ መጀመሪያ በጣም ታሞ ነበረ። እና እሱ ሐኪም ቤት ሄዶ ሲመለስ በቃ ድኛለሁ ብሎ ነበር የተመለሰውና ህዝቡም በቃ ያንዛት እሱ የተመመሳ በጣም ደንግጠን ነበር ሁላችንም። ግን ተሽሎት ከተመለሰ በኋላ ረስተው ነበር ያለበትን ሁኔታ። ደግሞ ያስታውቅ ነበር እኮ የፊቱ ራሱ ላይ ያለው ነገር በጣም ያስታውቅ ነበር ብቻ እና እንግዲህ በሚያሳዝን ሁኔታ ዛሬ በህይወት የለም። እሱ በህይወት ባይኖርም ስራዎቹ አብሮን ይቆያሉ እና በጣም ታውቁት ደግሞ ከሰራው ፊልሞች ውስጥ ለምሳሌ ኤፍቢአይ ቁጥር 1 ቁጥር 2 ቁጥር 3 ድረስ ሰርቷል። ክላስሜት፣ ቾምቤ፣ ሌላ ባለቀለም ህልሞች እነሱን ሰርቷል። በጣም ብቻ ሁላችንም እየተዝናናን እየሳቅን ኮሜዲ ሰው ነው ምናምን ብዙ ነገር የሚሰራ ሰው ነበረ። ነፃነት ሲጀመር አለበት ከተባለ እኮ ሰው በጣም ነው ነፃነት በቃ አለ ስሩ ላይ ካለ በጣም አሪፍ ፊልም ነበር የሚሰራው። ያሳዝናል። እስቲ ምን እንደገጠመው ለምን እንዳረፈ ደግሞ ምን እንዳጋጠመው አብረን እናያለን። ተከታተሉ። ታዋቂና ተወዳጁ አርቲስትና የመዝናኛ ፕሮግራም አዘጋጁ ነፃነት ወርቅነህ በጸና ታሞ ለሕክምና ወደ ህንድ ሀገር ተጉዞ እናም በአሁኑ ሰዓት ላይ በህንድ ሀገር በሌላ ሆስፒታል ውስጥ ሕክምናው የዛሬ ዓመት ነው በጸና ታሞ ህንድ ሀገር ሄዶ ነበር። ለሕክምና ሄዶ በጤና እንደተመለሰ ይሰማ ነው። የተከታተለ እግዚአብሔር ጨርሶ ይማረ ከነሙሉ ጤንነት ለሀገር ያብቃ። እንግዲህ ቅድም እንዳልኳችሁ ቀልድን በቁም ነገር እያዋዛ በርካታ ፊልሞችን በርካታ የቴሌቪዥን ፕሮግራሞችንም ለኛ ያደረሰው አርቲስት ነፃነት ወርቅነህ በዛሬው ዕለት እንግዲህ ህይወቱ ማለፉን እንግዲህ እንደምትመለከቱት በሰፊው ተገልጿል። እጅግ በጣም ያሳዝናል። ለመላው ኢትዮጵያውያን መጽናናትን እንመኛለን። ለአርቲስቱ ቤተሰቦች፣ ለስራ ባልደረቦች፣ ለሁላችሁም መጽናናትን እንመኛለን። ነፍስ ይማር። እንግዲህ እንዳያችሁት ነው። በጣም ያሳዝናል። በጣም ያው ከዚህም በፊት የጉበት ህመም መሰለኝ የታመው እንደ ሀገር ሄዶ ለሕክምና እዛ እንደሄደ ሰምተን ነበረ እና በጣም ጉበቱን ታሞ በጣም ኃይሌ ብሌደሩ ጉበቱ ወደ ህንድ ሀገር ሄዶ ነበረ። በጣም እንደታመመ እናገ ነበር መጀመሪያ። ከዛ ህንድ ሀገር ሄዶ ታክሞ መጥቶ ነበር። ከዛ በኋላ ደግሞ እንደ አዲስ ስራው ላይ ይሰራል። ኮለቀም በፊት እኮ ኢቢኤስ ላይ ተወስቷል እኮ ተሽሎታል ምናምን ተብሎ ነበር። ተወስቷል እኮ ቪዲዮ ሰርቶ ማለት ኖርማል የቤተሰብ ጨዋታ ላይ ትናንትና ቪዲዮ ሰርቶ ፖስቶ ነበር። ግን ያው ስራ የሚገባውም ያው በዚህ ስትራግል ውስጥ ነው እንግዲህ እና እንደ አጋጣሚ ነው እንግዲህ ህይወት ያለፈችው። እስቲ ከጥቂት ሳምንት በፊት እና እሱ ደግሞ ሶሻል ሚዲያ ተጠቃሚ ነውና ሶሻል ሚዲያው ላይ አንዳንድ ሂንት እየሰጠ ነበር። እሱ ባይዘው ነገሮችን ፍንጭ እየሰጠ ነበር። በቃ ይታወቃል እኮ የሆነ ሰዓት ላይ በቃ ከአቅም በላይ ሲሆን ይታወቃልና እስቲ አብረን እንከታተል። እቺ ለማስለቀሻ አሪፍ ናት።
ፎቶን ፖስት አደረገና እቺ ለማስለቀሻ አሪፍ ናት ብሎ ፖስት ራሱ ላይ ፖስት ከባድ አስዋል በቃ ታውቆታል ነው በጣም የታወቀው። ላይ እንግዲህ እንደምትመለከቱት በኢንስታግራም ገጹ ላይ ይሄንን ፎቶ ለቆ እንግዲህ ካፕሽን ላይ ይቺ ፎቶ ለማስለቀሻ አሪፍ ናት ብሎ ለቆም ነበር። እናም እንደይሞት አስቀድሞ ታውቆት ነበር። እናም በተጨማሪ ከተወሰነ ቀና በፊት ይሄንን መልእክት ጽፎ ነበር። ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራልና የማንቋቋመው ይሆናል። እና ሰሞኑን እንግዲህ የሚለቃቸው ምን እንዳባየው ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማንቋቋመው ይሆናል ይላል። የማንቋቋመው ይሆናል ያ ማለት እና ምን ለማለት ፈልገው ነው? ያው ፍቅር ሰው ሲሞት እንኳን አይጠፋም ማለት ያው ፍቅር ግን ሰው ከሞተ በኋላ አይጠፋም የፈለገው እሱ በሰራቸው ስራዎች ውስጥ በጣም ተወዳጅነትን ፍቅርን አትርፏልና እሱ ቢያርፍ እንኳን እኛ ለሱ ያለን ፍቅር ተወዳጅነቱ አይጠፋም ሊፈልገው ይመስለኛል። እዚህ ጋር እንግዲህ አንዳንድ ጊዜ ታውቆ እንኳን አይጠፋም ወደ ኋላ ይቀራልና የማንቋቋመው ይሆናል። እና ሰሞኑን እንግዲህ የሚለቃቸው ጽሁፎች እጅግ በጣም ልብ የሚነኩ ነበሩ። ነፂ ሁሌም በልባችን ትኖራለህ፣ እጅግ ከልብ እንወድሃለን። በኪነ ጥበቡ ዘርፍ እንግዲህ ላደረከው ውለታ መቼም ቢሆን ሰው ከሞተ በኋላ እንወዳለን ምናምን ይሰው ፈጣሪ በአጸደ ገነት ነፍስህን ያኖርልን። አሁን ምን አለ አሁን በጣም ብዙ አሁን አሉ አንጋፋ አርቲስቶቻችን ስለ የሆነ በእድሜም ገፍቶ የደከሙ አሉ፣ በህመም ላይ ያሉ ብዙ አርቲስቶች አሉ። እነሱን ካሁኑ ማበረታታት ደግሞ ለእነሱ መደረግ ያለበት ነገር ካሁኑ ቀርቦ ቢደረግ። ምክንያቱም አንድ ሰው ወደ ህዝብ ከወጣ የህዝብ ነው። ምክንያቱም ስለዚህ የህዝብ ነኝ ብሎ ወደ ህዝብ ከወጣ በኋላ ጤናውንም ሁሉም ነገር መጠበቅ አለበት። ህዝቡም ደግሞ መደረግ ያለበት ነገር ማድረግ አለበት። ለዛም የሆነ አሉ ብዙ አርቲስቶች አሁን እኔ ትንሽ ቅር የሚለኝ በማሉ ታውቃለህ መሐሙድ ራሱ አሁን በጣም ትልቅ አንጋፋ አርቲስት ነው እንዴ ከነጥላውን ገዘዘ መሐሙድ በጣም እና ለሱ ራሱ ትልቅ ፕሮግራም መዘጋጀት አለበት። በጣም ትልቅ ፕሮግራም ተዘጋጅቶ ካሁን በቃ በዚህ እድሜው መደረግ ያለበት ነገር ቢደረግበት ለሀገር ማለት ፍቅሩ ማለት ያለበት በቃ እሱ ያለውን ፍቅር እንጂ አንድ ሰው ካረፈ በኋላ ብታለቅስለት ምን ሐውልት ብታቆምለት እንደፈለገ ምናምን ብታረግለት እንወዳለን ምናምን ለሱ ምንም አይሰራለት። በቃ ሰው በህይወት እያለ ነው የሆነ ነገር መደረግ ያለበት ብለን ነው የምናስበው እኛ። በሰው በህይወት ካለፈ በኋላ ምን ያው የምንማረው ከዚህ ይሄን ነው። ሰው ሲሞት ውድ ነው። አርቲስት ነጻነት ወርቅነህ ህልፈተ ህይወት በርካቶች መቋቋም ያቃታቸው ሀዘን ውስጥ መግባታቸውን እየሰማን እንገኛለን። ጠቅላይ ሚኒስትር አብይ አህመድም በዚሁ ሀዘኑን ገልጿል። አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን መሰማታቸውን ጠቅላይ ሚኒስትሩ ገልጿል። ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረው አስተዋጽኦ ሁሌም አስታውሰዋለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር ሲሉ ገልጿል። ለቤተሰቦቹና ለአድናቂዎቹም ታዲያ መጽናናትንም ጠቅላይ ሚኒስትሩ ተመኝተዋል። ነፂ ከጥቂት ሳምንት በፊት አይታችኋል እንግዲህ ነጻነት ወርቅነህ ማለት ስራው ከልጅ አልፎ ጠቅላይ ሚኒስትር ጋር ደርሶ ጠቅላይ ሚኒስትሩን ሁላ ባሉበት መድረክ እየመራ እያጫወታቸው ብዙ ሰው ሲሰራ የቆየ ሰው ነው እና እንግዲህ በጣም ብዙ አሳዝኗል። ልብ የሚነካ ነገር ነው። በዛም በተጨማሪ ደግሞ እንትና እሸቱ መለሰ ደግሞ የሱም ቅርብ ወዳጅ ነውና እንደውም አሁን ቅርብ ሰዓት ላይ እንትን ላይ ለጠፉ ናቸው ያለው ዩቲዩብ ቻናሉ ላይ እና እንግሊዝ ሀገር ለስራ በሆንኩ በድንገት መኪና ውስጥ እየተጓዝኩ በሰማሁት ዜና ክፉኛ ደነገጥኩ ይላል። የዜናውን ትክክለኛነት ለመካድ ሞከርኩ። ከዛም ወደ ጌጡ ተመስገን ፔጅ ሄጄ ዜናውን አየሁት። መስማት የማልፈልገውን ዜና እዛም ተጽፎ ሳይ የተሳሳተ ፌክ ፔጅ እንዳይሆን ገብቼ ፎሎወሩን ቁጥር አየው። 1.6 ሚሊዮን ተከታይ ያለው ትክክለኛ የጌጡ ተመስገን ገጽ ነው ለማረጋገጥ ይላል። የቀድሞ የኢቢኤስ ዋና አዘጋጅ ሳሚ ጋር ደወልኩ። ገና ስልኩን ሲያነሳው ሳግ እየተናቀው እያለቀሰ ሄሎ አለኝ። ከዛ እሸቱ ሳሚ ሰሙ ዜና ልክ ነው
ወይ ነፃነት ምን ሆነ አልኩት። እንባውን እየታገለ እውነት ነው አሼ አርፏል አለኝ። ነፃነት ወርቅነህ የኢትዮጵያ ሕዝብ ከህፃናት እስከ አዋቂዎች ድረስ ምን ያክል እንደሚወዱት የገባኝ እኔ የሱን ስራ ለመስራት በሞከርኩበት ወቅት ነው ይላል። የሆነ ሰዓት ላይ እንትና እሸቱ መለሰ የቤተሰብ ጨዋታ ለመስራት ሞክሮ ነበር እና ብዙ ሰው የነፃነት ወርቅነህን ጨዋታና አቀራረብ ስለለመደ እሸቱን ሁላ አንፈልግም ምናምን ብሎ በጣም ሙድ ሲይዙበት ነበር። ጨዋታ ምናምን ስለሚጫወት እኮ ነው። አዎ ከዛ እጅግ የህዝብ ልብ ውስጥ ጠልቆ የገባ ተወዳጅ የጥበብ ሰው፣ ከትንሽ ተነስቶ ትልቅ ደረጃ የደረሰ ስኬታማ ባለሙያ፣ ድንቅ ተዋናይ፣ ተወዳጅ የፕሮግራም መሪ። ይሁት እንግዲህ ድንቅ ተዋናይ፣ ተወዳጅ የፕሮግራም መሪ፣ የማይረሳ የኪነ ጥበብ ባለሙያ፣ የፊልምና የቲያትር ድምቀት ነፃነት ወርቅነህ ዛሬ ጥር 8 2018 ኢትዮጵያ የወርቅ ልጅ አጣች። ቤተሰቦቹን እግዚአብሔር በቅዱስ መንፈስ ያጽናናቸው፣ ልጆቹ ክርስቶስ ያሳድጋቸው። የሱንም ነፍስ አባ መቃራስ እና አባ አንድሪያኒቆስ በምልጃቸው በአጸደ ገነት ያሳርፉለት ይላልና አይታችኋል። እንግዲህ እሸቱ ባቡ ገልጾታል የሱን ትልቅነት ማንነቱን ምን እንደሆነ በደንብ ገልጾታል። እንግዲህ ያሳዝናል። ለቤተሰቦቹ፣ ለኛም፣ ለአድናቂዎቹ፣ ለመላ ኢትዮጵያ ሕዝብ መጽናናትን እንመኛለን። የተሰማን ስሜት ገልጸናል። በዚሁ እንግዲህ መጣ ነው ዛሬ በዚህ ነው። ሌላ ዜና አዲስ ነገር እስክንመለስ ድረስ ቸር ቆዩልን። እንወዳችኋለን። ሁላችሁም ራሳችሁን ጠብቁ። መልካም ቀን። ባይ ባይ ባይ